ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬም የእግዚአብሔርን ቃል ይዤ መጥቻለሁኝ። እየተማርነው ያለው ትምህርት በመካከለኛው ምስራቅ ያለውን የጦርነት ሁኔታ በእግዚአብሔር ቃልና በትንቢታዊ እይታ እየተመለከትን ነው። እንግዲህ ስለዚህ አሁን ስላለንበት ጊዜ አብዛኛው በሁለት መንገድ ነው የሚታየው። የእግዚአብሔርን ቃል የሚያውቁ ሰዎች እንደ እግዚአብሔር ቃል ይመለከታሉ። የእግዚአብሔርን ቃልም እንኳን እያነበቡ ያልተረዱ ሰዎች ደግሞ የሚያዩት ምንድነው? ከሰብአዊነት አንጻር ዓለም ወደ መጨረሻ ወደ ማለቂያው እየሄደች ነው ከማለት አንጻር ነው የሚመለከቱት። መጽሐፍ ቅዱስን ደግሞ የማያነቡ ሰዎች ደግሞ ምንድነው? በቃ ዓለም ወደ ማለቂያ ደረጃ እየሄደች እንደሆነ የዚህ ነገር ሁሉ ጀማሪ ጸንሳሽ ይሄ ጽዮናዊነትን ጠል እስራኤልን ጠል በሆነ መንገድ በቃ እያስጨረሰች ያለች የሚል በጣም ብዙ አለ አይደለም። ከፖለቲካውም ጋር በማገናኘት ካለው ከምድራዊ ሁኔታም ጋር በማገናኘት ብዙ ነገር ሊሉ ይችላሉ። የእግዚአብሔር ቃል ግን እያንዳንዱን ነገር በቃሉ አስቀምጧል። የምናየው እሱን ነው ወገኖች ሆይ። ለዚህ ነው የእግዚአብሔር ቃል በሙላት ይኖርባችሁ ይላል ሐዋርያ ጳውሎስ በቆላስይስ ምዕራፍ 3 ላይ ሲናገር። ስለዚህ አሁን በቅርብ ምስራቅ ያሉ ሀገራት ሁሉ እየሆኑት ያሉትን ነገሮች እያንዳንዱን ነገር አልፎም ሩቅ ምስራቅ የሚሆነውን ሁሉ መጽሐፍ ቅዱስ በዝርዝር አስቀምጦልናል። ወገኖች ሆይ ወደ እግዚአብሔር ቃል ቀረብ ብለን የእግዚአብሔርን ቃል ልናነብ ያስፈልጋል። ስለዚህ አሁን በቅርብ ምስራቅ ያሉትን ሀገሮች እያካሄዱት ያሉትን ጦርነት መጽሐፍ ቅዱስ በደንብ አድርጎ አስቀምጦልናል። በተለይ ደግሞ አራቱ ነቢያቶች በጣም የታወቁ ትልቅ ነቢያቶች ናቸው። መጽሐፍ ቅዱስም እነሱን በትልቅ ቦታ ነው። እንደገና ደግሞ ብዙ ቮሊዩም ያለው መጽሐፍ የጻፉ ናቸው። እነሱ ስለዚህ አሁን ስላለንበት ጦርነትና ሁኔታ ስለ ሀገሪቱም ሆነ ስለሚያካሂዱት ስለ እያንዳንዱ ነገር አራቱ ነቢያቶች በጥልቀት ተናግረዋልኝ። እነሱም እንግዲህ ባለፈው ዳሰስ ስለማድረግ ሞክሬያለሁ። ዛሬ በተለይ ሁለቱን ነው የምንመለከተው። አራቱ እነማን ናቸው? አንደኛው ዳንኤል ነው፣ ሁለተኛው ሕዝቅኤል ነው፣ ሶስተኛው ኢሳያስ ነው፣ አራተኛው ኤርሚያስ ነው። እንግዲህ እነዚህ አራቱ ነቢያቶች የተናገሩት አሁን በቅርብ ምስራቅ ካሉት ወይንም ኢስት አካባቢ ካሉትኝ የሚካሄዱትን ጦርነቶች በደንብ አድርገው ተናግረዋል። እንግዲህ የጦርነቱ ማዕከል እንደምታውቁት ደግሞ እስራኤል ናት። እስራኤልን ደግሞ መጽሐፍ ቅዱስ ዘካርያስ ምዕራፍ 12 ቁጥር 1 እስከ 4 በምታዩበት ጊዜ እግዚአብሔር እስራኤልን በአሕዛብ መካከል ከባድ ድንጋይ አድርጌ ያስቀምጫታለሁ ይላል። የሚነካት ሁሉ ይቆስላል፣ ይቀጠቀጣል ነው የሚለው። በቃ ከባድ የእንቆቅልሽ ድንጋይ፣ አይሸከሟት፣ አይጥሏት፣ አይውጧት፣ አይተቧት፣ አያጠቧት። በጣም ህዝቧ በሉ ሰራዊቷ በሉ እንደገና ያላት መሳሪያ ወገኖች በጣም ውስብስብ በሆነ መንገድ ሀገሯን የምትመራ እስራኤል ናት። ከጀርባዋ የሰራዊት ጌታ እግዚአብሔር አለ። በዙሪያዋ ወደ 12 የሚሆኑ አረብ አገሮች አሉ። እነሱ ሁሉ እየመከተች ሀገራቸው ድረስ እየሄደች ታጠቃለች። ምንድን ነው ምክንያቱን እኛ እናውቃለን። ከጀርባዋ የሰራዊት ጌታ እግዚአብሔር አለ። ለምን? ጌታችን ኢየሱስ ክርስቶስ የተወለደባት፣ ያደገባት፣ ያገለገለባት፣ የሞተባት፣ የተቀበረባት እንደገና ደግሞ ኢየሱስ ክርስቶስ በስጋ ራሱ አይሁዳዊ ነው። ተመልሶ መጥቶ ደግሞ የሚነግስባት ከተማ ናት። ልጠፋ አትችልም። በአሕዛብ መካከል ከባድ ድንጋይ አድርጊያታለሁ፣ የነካት ሁሉ ይቆስላል አለ። በቃ እሷን ከነካችሁ ትቆስላላችሁ። በሀገርም ደረጃ በግለሰብም ደረጃ እስራኤልን የነኩ ሁሉ ይቆስላሉ። ወገኖች እስራኤልን የመውደድ ነገር አይደለም እየተናገርኩ ያለሁት፣ ቃሉ የሚናገረውን ነው ወገኖች። ታዲያ ለእኛ የፈለገ ነገር ታድርግ፣ ለእስራኤል ሰላም ይሁን። በሰው ጥፋት በሰው ግድያ ወገኖች ሆይ ማንም ደስ አይሰኝም። ማንም እግዚአብሔርም የሰውን ጥፋት አይወድም፣ የሰውን ሞት አይወድም። እስራኤል በምታደርገው ነገር ሁሉ ደስተኛ አይደለንም። ንጹሐን እያለቁ ነው። ነገር ግን ደግሞ ሌሎቹ ደግሞ የሚተኩሱት ደግሞ ዳቦ አይደለም።
አጠፋሻለሁ እያሉ ቢላ እየሳሉ ኒኩሌር እያመረቱ አጠፋሻለሁ ጊዜ ጠብቄ እያሉ እሷ ቁጭ ብላ እግዚአብሔር ይባርካችሁ ልትል አትችልም። ማንም ሰው እንደዛ ሊያደርግ አይችልም። ላጠፋህ ነው በዚህ ቀን እመጣለሁ እያለኝ ዝም ብዬ ቁጭ ልል አልችልም ወገኖች ወይ። ስለዚህ ሀገሯን ህዝቧን መጠበቅ አለባት። እግዚአብሔር ደግሞ ብሏታል፣ በአሕዛብ መካከል ከባድ ድንጋይ አድርጊያታለሁ የሚነካት ሁሉ ይቆስላል ይላል። እሱ ብቻ አይደለም፣ የመንገድገድ ዋንጫ አድርጊያታለሁ ይላል። ዋንጫ ምንድን ነው? መጠጫ ነው። ስለዚህ እስራኤልን ስትነኩ እንደሰከረ ሰው እንደጠጣ ሰው ትሰክራላችሁ ብሎ ነው መጽሐፍ ቅዱስ ያስቀመጠው ወገኖች ሆይ። ግን በጣም የሚገርመው የዛሬዋ ኢራን ዛሬ እስራኤልን ካላጠፋው ከምድር ገጽ ካልደመሰስኩ ካንሰር ናት፣ ቲዩመር ናት፣ ማጥፋት አለብኝ ምናምን እያለች በዙሪያዋ ብዙ ሰራዊትን እያሰማራች በቅርብ ምስራቅ ያሉ አገሮች ሁሉ ወታደሮቿን እያሰማራች በዙሪያዋ እየከበበች ብታጠቃትም የዛሬዋ ኢራን ጥፋቷን ብትወድም የበፊቷ ግን አባቶቻቸው ግን እንደዛ አልነበሩም። የእስራኤል ጠባቂ ነበሩ፣ ከምርኮ መላሽ ነበሩ፣ መቅደሳቸውን የሚሰሩ ነበሩ፣ በገዛ ገንዘባቸው የተዘረፈባቸውን ዕቃ የሚመልሱ ነበሩ ወገኖች ሆይ። ይሄ ብቻ አይደለም። ወደ አዲስ ኪዳን ስንመጣ በማቴዎስ ምዕራፍ 2 ላይ ዓለም በጨለማ በተዋጠበት ጊዜ ኢየሱስ ክርስቶስ በቤተልሔሙ ይሁዳ በሚወለድበት ጊዜ ወገኖች ሆይ ከቅርብ ምስራቅ መጥተው ሰግደው አምልኮ አቅርበው ጌታ ኢየሱስ ክርስቶስን ተቀብለው ስጦታ ሰጥተው ወርቅ፣ ከርቤ፣ ሽቶ ስጦታ ሰጥተው ይሄዱ እነሱ ናቸው። አምልኮ አቅርበው ሰግደው ይሄዱ እነሱ ናቸው። ማቴዎስ ምዕራፍ 2 ወገኖች ይህን እንዴት ተረዱ? ዳንኤል እዛው ኢራን ምድር ሆኖ ሱሳ ግንብ ሆኖ ኢየሱስ ክርስቶስ በምን ጊዜ እንደሚወለድ የተነበዩን ትንቢት ምን አድርገው አስልተው፣ በጣም የተማሩ ናቸው፣ አስልተው መጥተው አምልኮ አቅርበዋል። ይህ ብቻ አይደለም። የሐዋርያት ሥራ ምዕራፍ 2 ላይ ምዕራፍ 2 ቁጥር 9 ላይ መንፈስ ቅዱስ ወርዶ ቤተ ክርስቲያንን ሲመሰረት የእግዚአብሔር ክብር ሲወርድ የእግዚአብሔርን ክብር ከተካፈሉ ሰዎች መካከል የኤላሚጥ ሰዎች ይላል፣ የሚድ ሰዎች ብሎ አስቀምጧቸዋል። ክብርን ከተካፈሉ ሰዎች መካከል አሉበት ወገኖች ሆይ። በ1948 እስራኤል መንግስቷን ስትመሰረት በተለይ ሁለት ሀገሮች በደንብ አድርገው ደግፏታል። ከአረብ ሀገሮች ቱርክና ኢራን በደንብ አድርገው እስራኤልን የደገፉ ናቸው። ዛሬ ወገኖች ሆይ በድብቅ እግዚአብሔርን የሚያመልኩ በድብቅ እግዚአብሔርን የሚያስከብሩ አንደርግራውንድ ስር ሆነው እግዚአብሔርን የሚያመልኩ እዛው ኢራን ውስጥ አሉ ወገኖች ሆይ። እንደገና ደግሞ በመጨረሻው ዘመን እንኳን በመጨረሻው ዘመን ይላል የእግዚአብሔር ቃል ኢሳይያስ ምዕራፍ 19 ቁጥር 23 ወገኖች ሆይ እግዚአብሔር እንደሚመለክ በሶሪያ፣ በግብፅ፣ በእስራኤል እግዚአብሔርን እንደሚያመልኩ የእግዚአብሔር ቃል ይናገራል። ይሄ ብቻ አይደለም፣ ወደኋላ እናነበዋለን። ኤርምያስ ምዕራፍ 49 ቁጥር 38 በመጨረሻው ከጦርነቱ በኋላ በመጨረሻው ኢራን በሪቫይቫል እንደምትታሰብ ምርኮዋ እንደሚመለስ እግዚአብሔርን እንደምታመልክ የእግዚአብሔር ቃል ተቀምጧል። ዛሬ ካላጠፋው የምትል ማለት ነው። ዛሬ ከካርታ ላይ ካልደመሰስኳት የምትል ማለት ነው። ካንሰር ናት፣ ቲዩመር ናት ካላጠፋት የምትለው ኢራን ወገኖች ሆይ የእስራኤል ቅርብ ወዳጅ ዘመድ ነበረች። ጌታንም ተቀበላ የምታመልክ ከተማ ነበረች። ስለዚህ ዛሬ የምንመለከተው እንግዲህ በተለይ ሁለቱ ነቢያቶች ዳንኤል ከዛ ደግሞ ሕዝቅኤል ከዛ ኤርምያስ የተናገሩትን እነዚህን ትንቢቶች ዳንኤልን ባለፈው ትንሽ ተናግሬያለሁኝ፣ ክለሳ አድርግና ከዛ የሕዝቅኤልንም ተናግሬያለሁ። እነሱ ሁለቱን እንከልስና በተለይ ኤርምያስ የተናገረውን ትንቢት በደንብ አስምረን እንመለከተዋለን። የዳንኤልን ስለዚች ምድር የተናገረውን ዳንኤል ምዕራፍ 8 ቁጥር 1 እስከ 8 ያለውን ቃል አነባለሁ። ተመልከቱ። ዳንኤል እዛው ኢራን ወይንም ፋርስ ወይንም ኤላም፣ እነዚህ ሶስቱ የአንድ ሀገር ስም ናቸው። መጽሐፍ ቅዱስ ያስቀመጣቸው ስም ናቸው እና እነዛው በስነ ስርዓት የተቀመጡ ሀገራትን አንዷን ሀገር በዝርዝር እየተናገረ እዛው ላይ ሆኖ ትንቢት ስለ ራሱ ሀገር የተናገረ ነው። እዛው ኢራን ውስጥ ሆኖ ያን ጊዜ የመጽሐፍ ቅዱስ ስሟ ኤላም ነው የሚባለው። ተመልከቱ። ዳንኤል ምዕራፍ 8 ቁጥር 1 ራሱ ዳንኤል ያየው ራእይ ነው። በመጀመሪያ ከተገለጠልኝ ራእይ በኋላ ይላል። ምዕራፍ 7 ላይ አንድ ራእይ አይቷል። ይሄ ሁለተኛ ነው።
ንጉሱ ብልጣሶር፣ ይሄ ንጉሱ ብልጣሶር የባቢሎን ንጉስ ነው፣ በነገሰ በ3ኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝ። በራእይም አየሁ። ባየሁም ጊዜ በኤላም አውራጃ፣ ኤላም ነው የመጀመሪያ ስሟ፣ ምክንያቱም ዘፍጥረት ምዕራፍ 10 ቁጥር 22 ሴም ኤላምን ወለደ ይላለኝ። ኤላም የኢራን ስሟ ነው፣ የፋርስ ስሟ ነው። ተመልከቱ። በኤላም ራእይ አየሁ። በኤላም አውራጃ ባለው በሱሳ ግንብ ነበርኩ። በራእይም አየሁ በኡባል ወንዝ አጠገብ፣ ኤላም ላይ ከወንዙ አጠገብ ነበርኩኝ። ዓይኔን አንስቼ እነሆ 2 ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ለፊት ቆሞ፣ ኤላም ላይ ቆሜ ነበረ። ኤላም ክፍለ ሀገር ናት፣ ዋናው ከተማ አይደለም። ኤላም ትንሿ ክፍለ ሀገር ናት። ኤላም ላይ ሆኜ ከዛ በኋላ ከኤላም ደግሞ ወንዙ አጠገብ ነበርኩኝ፣ ኤፍራጥስ ላይ። ዓይኔን ቀና ሳደርግ ከኤፍራጥስ ወንዝ ፊት ለፊት ላይ አንድ አውራ በግ በወንዙ ፊት ቆሞ ነበር። 2 ቀንዶቹ ከፍ ከፍ ያሉ ነበሩ፣ አንዱ ግን ከሁለተኛው ቀንድ ከፍ ያለ ነበረ። ጥምር መንግስት ነው ብያቸዋለሁ። 2 ቀንድ ነው፣ ሜዶንና ፋርስ ናቸው ብያቸዋለሁ። ከፍ ያለው ዋናው የፋርስ መንግስት ነው፣ አሁንም ድረስ አለ። የሜዶኑ አጠር ያለው ደካማ መንግስት ስለነበረ አልቀጠለም። ታላቁ ወደኋላ ወጥቶ ነበረ ይላልኝ፣ የፋርስን መንግስት ማለት ነው። አውራው በግ ወደ ሰሜን ወደ ደቡብ በቀንዱ ሲጎሽም አየው። አራዊቱም ሁሉ ይቋቋሙት ዘንድ አልቻሉም። አሁን እንደምናየው ዙሪያውን በሙሉ እየተኮሰች ነው፣ ማንም አልቻላትም። ይቋቋሙት ዘንድ አልቻሉም። ከእጁም የሚያድን አልነበረም። ማን አለ? አረብ ሀገር ሁሉ አሁን ወደ አሜሪካ እየጮሁ ነው። አረብ አክሽ ምንድን ነው የምታረጊው? ማንም ናውን ሊቋቋማት አልቻለም። ተመልከቱ። ገና አሁን 1/3ኛውን ነው እስካሁን የተኮስኩት፣ ገና ብዙ ይቀረኛል እያለች ነው። እውነቷን ነው። ደግሞ አሁን ከባባድ መሳሪያዎችን እየተኮሰች ነው። ምክንያቱም ለ4 10 ዓመታት ሲመረት የኖረ መሳሪያ አለ። በጣም ከባድ መሳሪያዎችን እየተኮሰች ነው። በእርግጥ ከጀርባዋ ራሻና ቻይና በጣም ብዙ መሳሪያ ሰጥተዋታል። እሱም በጣም እየተተኮሰ ነው። ተመልከቱ። እንደ ፈቃዱ አደረገ፣ ራሱንም ታላቅ አደረገ። ያ አውራ በግ ኃይል እንደነበረው በዙሪያ ያሉ አገሮችን በሰሜን በደቡብ እንደገና በምዕራብ ያሉትን ሁሉ ያጠቃ እንደነበረ ይችም እንደዛው እያደረገች ነው። አረብ ሀገሮችን በሙሉ አሁን በሙሉ እያጠቃቻቸው ነው። የኃይል ማመንጫቸውን፣ የጋዝ ማከመቻቸውን፣ ከተሞቻቸውን፣ አውሮፕላን ቦታቸውን ሁሉምን እያወደመች ነው። መቋቋም አልቻሉም። የሚያረጉት ነገር ጠፍቷቸዋል። ልክ አውራው በግ ያደርግ እንደነበረው ማለት ነው። ተመልከቱ። እዚህ ላይ አሁን ዳንኤል ግራ ገባው። ምንድን ነው እየሆነ ያለው? ምንድን ነው? ምን ማለት ነው? ይሄ አልገባኝም ሲል እግዚአብሔር ገብርኤል ላከውና ለዳንኤል እየሆነ ያለውን መልሱን ንገረው፣ ምን ማለት እንደሆነ ይሄ ራእይ ይለዋል። በጉ ማን ነው? ቀንዱስ ምንድን ነው ብሎ ሲጠይቅ ዳንኤል ገብርኤል መጥቶ ለዳንኤል ያብራራለታል። ቁጥር 20 ባየኸውም በአውራው በግ ላይ የነበሩ 2 ቀንዶች እነርሱ የሜዶንና የፋርስ ነገስታት ናቸው አለ። በቃ አያችሁ፣ ተመልከቱ። ኤላም በኤላም ላይ ሆኖ አይደል ያየው? አዎ፣ ከወንዙ አጠገብ ሆኖ ከወንዙ ፊት ለፊት አንድ አውራ በግ 2 ቀንድ ያለው በዙሪያው ያሉ በሰሜን በምዕራብ በደቡብ በኩል ያሉትን ሁሉ እየወጋ ከዛ በአጠገቡ የነበሩ አራዊቶች ሁሉ አልቻሉትም። እንደፈለገ ሆነ፣ እንደ ፈቃዱ አደረገ። ሊቋቋሙት ዘንድ አልቻሉም። እንደ ፈቃዱ ሁሉ ዛሬ ይሄው እያየን ያለው እሷ ነው። ይሄው ትንቢቱ እየተፈጸመ ተመልከቱ ወገኖች። ዛሬ ኢራንን ማን ቻላት? ማንም። አሜሪካ አላስቆመቻትም፣ እስራኤል አላስቆመቻትም። ገና ብዙ ከባድ ጥፋት አደርሳለሁ እያለች ነው። ገና አልተተኮሰም ዋናው መሳሪያ እያለች ነው። እውነት ነው። ዛሬም ቢሆን ከባባድ መሳሪያዎችን ተኩሳለች። በዙሪያ ያሉ አገሮችን አብረው እንኳን የሚያመልኩትን የሙስሊም ሃይማኖቶችን ሀገራት በሙሉ ምን እያጠቃች ነው። ምንድን ነው አሁን እንደዚህ የሆነበት ምክንያት ስንል ዳንኤል ወገኖች ሆይ በራእይ ተመለከተ። ዛሬ በዜና የምናየው በታሪክ ከመከሰቱ በፊት ወገኖች ሆይ ከ2600 ዓመት በፊት ዳንኤል በራእይ ተመለከተ። ኢራን ገና በራሷ ድንበር ውስጥ ገና ሳትካለል ወገኖች ሆይ አስቀድሞ ታሪካዊ
ትልቅ ሀገር እንደሆነች የተተነበየላት ሀገር ናት ወገኖች። ነገር ግን ዳንኤል ያሳየን ኢራን ምን እንደምታደርግ፣ ወረራዋን፣ ጥንካሬዋን፣ ከዚያስ ውድቀቷን። ከዛ ይሄንን በግ አንድ ፍየል ደግሞ ይነሳና ደግሞ ገርስሶ ይጥለዋል ይላል እዚሁ ምዕራፍ 8 ላይ። ስለዚህ ያደረገችውን ወረራዋን፣ ጥንካሬዋን፣ ውድቀቷን ብቻ ነው የነገረን። ነገር ግን በመጨረሻው ዘመን ኢራን ከማን ጋር እንደምትሰለፍ ደግሞ ዳንኤል አልነገረንም። ለዚያ ደግሞ ሌላ ነብይ ያስፈልገን ነበረ። ይሄ ነብይ ደግሞ ደምን የሚያቀሰቅስ ነገር ይመለከታል። ወገኖች ሆይ ዳንኤል ሀገሪቱን በስም ጠቅሶ ከነገረን በኋላ ሌላ ነብይ ደግሞ የሚገርም ነገር ይመለከታል። ሕዝቅኤል ነው። ኢራን የምታደርገውን ሳይሆን በመጨረሻው ዘመን ኢራን ከማን ጋር ተሰልፋ እንደምትቆም እግዚአብሔር ያሳየው ወታደራዊ ጥምረትን ዝርዝርን አድርጎ ያስቀምጠልናል በዝርዝር። እንግዲህ ተመልከቱ፣ እግዚአብሔር ያሳየው ወታደራዊ ጥምረት እጅግ ዝርዝር ነበረ። ይሄ አሁን እያየነው ያለነው በሕዝቅኤል 39 ላይ ይመጣል የተባለው የጉግ ማጉግ ጦርነት አይደለም። ነገር ግን ወደዛ የሚያንደረድር ነው፣ ወደዛ የሚወስድ ነው። አሁን ስታዩት የተለያዩ የአረብ ሀገሮች ወደ ጦርነቱ ሊገቡ ይፈልጋሉ። እንደገና የአውሮፓ ሀገሮች፣ ሩቅ ምስራቅ ሀገሮች ወደ ጦርነቱ ሊገቡ ይፈልጋሉ። አንዳንዶቹ በስውር ገብተዋል መሳሪያ በመርዳት ለምሳሌ ቻይና፣ ራሻ ከጀርባ ሆና ለኢራን መሳሪያ በማቀበል መረጃን በመስጠት የአሜሪካ የጦር ኃይል መንትኑ እዚህ ጋር ነው ያለው እያለች መረጃ በሳተላይት በመስጠት ከጀርባ አሉ። ቀጥታ አልገቡም፣ ሊገቡ ይችላሉ። ወገኖች እያንደረደረ ያለው ወደ ሕዝቅኤል 38 ወደ ጉግ ማጉግ ጦርነት ነው እየተንደረደረ ያለው። ታዲያ ዳንኤል ስሟን ጠቅሶ ከተናገረ በኋላ ስለ ኢራን ወይንም ስለ ኤላም ይሄ ሕዝቅኤል ግን ይቺ ሀገር ወዴት እየሄደች እንደሆነ በደንብ አድርጎ በዝርዝር ያስቀምጥልናል። እንግዲህ በጣም የሚገርማችሁ በሕዝቅኤል 38 ላይ የእግዚአብሔር ቃል ወደ ነቢዩ እንዲህ ሲል መጣ ብሎ ይጀምራል። ፊትህን በሜሼክና በቱባል ዋና መስፍን በጉግና በማጉግ ምድር ላይ አድርግ ይለዋል። ፊትህን አቅና፣ በጉግና በማጉግ ላይ ፊትህን አቅና። በጉግ በሚነሳው መስፍን ላይና ተከትሎት በሚመጣው ሰራዊት ላይ ፊትህን አቅና ይለዋል። ይህ በዚህ ሰዓት በመላው መጽሐፍ ቅዱስ ውስጥ እጅግ በጥልቀት ከተጠኑ ትንቢቶች አንዱ ነው። በጥልቀት ከተጠናው ትንቢት አንዱ ነው። ጉግ በመጨረሻው ዘመን የሚነሳ በእስራኤል ተራሮች ላይ ግዙፍ የጦር ጥምረትን የሚመራ መሪ ነው። ማን? ጉግ። ማጉግ ደግሞ ግዛቱ ነው። ተከትለው የሚመጡት ሰራዊቶች ወይንም ሀገራቶች ናቸው። ምን ማለት ነው? ጥንታዊ አይሁዳዊ ተመራማሪ ጆሴፈስ የተባለው ተመራማሪ ማጉግን ከካውከስ ተራሮች ባሻገር ካለው ሰፊ የካስፒያን ግዛት ጋር ያያይዘዋል። ሁለተኛ ታልሙድና የጥንት የቤተ ክርስቲያን አባቶች ማጉግን ከእስራኤል በስተሰሜን ዝቅ ብሎ በሚገኝ ስፍራ ላይ ያስቀምጡታል። ሶስተኛ የዘመኑ ምሁራን ማጉግ የዛሬዋ ሩሲያ ግዛት እንደሆነች ይስማማሉ። ኦኬ፣ እነዚህ ሶስቱ እንደዚህ አይነት መረጃ ከሰጡ የሕዝቅኤል መጽሐፍ ደግሞ አቅጣጫውን ያረጋግጥልናል። ጌታ ይመስገን። የእግዚአብሔር ቃል ተጽፏል። ድንቅ ነው። እግዚአብሔር ይህንን ኃይል ከሩቅ ከሰሜን አምጥቶ ወደ ደቡብ እስራኤል እንደሚያመራ ይናገራል። ይህ ተራ ታሪክ አይደለም ወገኖች ሆይ። የጉግና የማጉግ ትንቢት እግዚአብሔር በሰው ልጅ ታሪክ ውስጥ በቀጥታ ጣልቃ ከመግባቱ በፊት የሚከተለውን ታላቅ ወታደራዊ ግጭት በግልጽ ያስቀመጠ ታሪክ ነው። ጌታ ይመስገን። በዚህ ግጭት ማዕከል ደግሞ አንድ ጥምረት እንመለከታለን። እግዚአብሔር ራሱ በሕዝቅኤል የዘረዘራቸው 5 ሀገራትን ያስቀምጥልናል። ሕዝቅኤል 38 ቁጥር 1 እስከ 5 በዝርዝር አስቀምጦልናል። ጊዜ ለመጠበቅ ነው አነብላችኋለሁ። እነዚህ 5 ሀገራት ፋርስ፣ ኢትዮጵያ፣ ፉጥ፣ ጋሜር እና ቶርጋማ ተብለው 5 ሀገሮች ተቀምጠዋል። እነዚህን ሀገራት
ገና ሳይመሰረቱ አንድ ላይ ሳይሆኑ ምን ከምን መጋጠማቸው ሳይታወቅ ከ2500 ዓመት በፊት በስም ተለይተው ተጽፈው ተቀምጠዋል። አሁን ያሉትን እኮ ነው። አሁን ያሉትን ከ2000 እንዴት ትንቢት እንዴት የእግዚአብሔር ቃል እንዴት ድንቅ ነው! ከ2500 ዓመት በፊት አንድ አይሁዳዊ ነቢይ በስም ዘርዝሮ አስቀምጧቸዋል። ፋርስ ማናት? የዛሬዋ ኢራን ናት። መጽሐፍ ቅዱስ ፋርስ ይላታል። በ1979 ወይንም በ1930 ጀምሮ ኢራን ተብላ ተለውጣለች። መጽሐፍ ቅዱስ ፋርስ ብሎ አስቀምጧታል። የፋርስ መንግስት ይላል ዳንኤል 10 ላይ ሊቋቋመኝ መጣ ይላለኝ። ተመልከቱ። ኩሽ ማናት? ኢትዮጵያ ናት። እንግዲህ ስለ ኢትዮጵያ በምንናገርበት ጊዜ ቃሉን ነው የተናገርነው ወገኖች፣ ሀገርን መጥላት አይደለም። ለመጽሐፍ ቅዱስ ታማኝ መሆን ያስፈልጋል። ስለ ሀገሬ ጸልያለሁ እንጂ ሀገሬ የሆነችውን አይደለችም ማለት አልችልም። አንዳንዶች ይሄንን በሚናገሩበት ጊዜ ሱዳን ይላሉ፣ ግብፅ ይላሉ። እንግዲህ በዙሪያ ባሉ ሀገሮች ሊሆን ግን መጽሐፍ ቅዱስ ኢትዮጵያ ብሎ በስነ ስርዓት አስቀምጧታል። ኢትዮጵያ እንግዲህ ተመልከቱ፣ ኩሽን ኢትዮጵያ ብሎ አስቀምጧታል። ከዛ ደግሞ ፉጥ ይላል። ፉጥ ደግሞ ሊቢያ ናት። ሊቢያ እንደገና እንደምታንሰራራ መጽሐፍ ቅዱስ ይኸው እየተናገረ ነው። ከዛ ጋሜር ይላል፣ ግማሽ ዩክሬን ማለት ነው። አምስተኛዋ ቶርጋማ ይላል፣ የዛሬዋ ቱርክ ማለት ነው። ተመልከቱ መጽሐፍ ቅዱስ በዝርዝር ዳስ እነዚህ ሀገራት የሚጋሩት ቋንቋ የላቸውም፣ የጋራ ድንበር የላቸውም። በአንድ ወገን በኩል ቆመው ሊዋጉ የሚያበቃቸው ምንም ምክንያት የለም። ነገር ግን አንድ አይሁዳዊ ነቢይ አንድ የውል ስምምነት ሳይኖር ሳይፈጸም ገና ከ2500 ዓመታት በፊት በአንድ ረድፍ በዝርዝር አስቀምጦ አሰፈራቸው። በእግዚአብሔር ቃል ላይ በትንቢት መልክ አስቀመጣቸው። ይሄ ትንቢት ደግሞ ተፈጸመ። እንዴት ነው የተፈጸመው? በጃንዋሪ 2025 ሩሲያና ኢራን የ20 ዓመት ስልታዊ አጋርነት ተፈራረሙ። በ2025 ተፈራርመዋል። ሁለተኛ የጋራ ወታደራዊ ልምምድ፣ የጋራ መረጃ መለዋወጥን አደረጉ። ሶስተኛ የጋራ መከላከያ ስምምነትን አደረጉ። ወገኖች ሆይ ምን ማለት ነው ይሄ? ሩሲያ ዘመናዊ የሱ-35 ተዋጊ ጀቶችንና የኤስ-400 የአየር መከላከያዎችን፣ ይሄም ብቻ አይደለም፣ የላቁ ራዳር ማጥቂያዎችን ለኢራን ማቅረብ ጀመረች። ለኢራን ሰጠቻት፣ ከጀርባ ሰጠቻት፣ ተዋጊ አለው ብላ ሰጠቻት ማለት ነው። ኢራን ደግሞ በምላሹ ራሻ ከዩክሬን ጋር ባደረገችው ጦርነት አውዳሚ መሳሪያዎችን ሰጠቻት። ምን ሰጠቻት? እንግዲህ የሻሂድ ድሮኖች ለሩሲያ ሰጠቻት ማለት ነው። አደገኛ ድሮኖችን ሰጠቻት። ሩሲያ ድሮኖችን መቀበል ብቻ ሳይሆን ተጨማሪ ለማምረት ፋብሪካዎችን ተከለች ማለት ነው። ይሄ ዝም ብሎ የእጅ መጨባበጥ ነው አይደለም። ይሄ የጦርነት ጥምረት ነው ወገኖች ሆይ። በመቀጠል በሆርሙዝ የባህረ ሰላጤ አቅራቢ የሩሲያና የኢራን የቻይና የጋራ የባህር ኃይል ልምምድነትን ጀመሩ ማለት ነው። አለን አንድ ላይ አለን ብለው ሩሲያ፣ ኢራን፣ ቻይና በዚያ በባህረ ሰላጤው አካባቢ ጦርነትን ምን ማድረግ ጀመሩ? ስልጠና ትሬኒንግ ጀመሩ ማለት ነው። ታዲያ በዚህ ሰዓት ሕዝቅኤል የገለጠው ጥምረት እየተመሰረተ ነው? እየተመሰረተ አይደለም። ኦልሬዲ ተመስርቶ አብቅቷል። ይሄ ዝም ብሎ የምናልፈው ነገር አይደለም፣ እንደ አጋጣሚ የሆነም አይደለም። ነገር ግን ከ3 አህጉራት የተውጣጡ 5 ሀገራት ወገኖች ሆይ አንዱ የሌላውን መሳሪያ ታጥቆ ከ2500 ዓመታት በፊት አንድ ነቢይ በደንብ አድርጎ ሪከርድ አድርጎ አስቀመጣቸው። እግዚአብሔርም ተጽፎ እንዲቀመጥ አደረገ። ይሄ እሱ እኮ ነው እየተፈጸመ ያለው። ይሄ እኮ ነው አሁን ይሄ በአካል እየሆነ ነው ያለው። ከ2500 ዓመት በፊት የተነገረ ነው። የጋራ ልምምድነት ሲያደርጉ ስትመለከቱ ይህ በእርግጥ አጋጣሚ ነው ማለት ይቻላል? አይቻልም። ይህ በመለኮት የተደረሰ ድርሰት ነው ወገኖች ሆይ፣ የሚገርም ነው። እሺ
ታዲያ ጥምረቱ ቀድሞ ከተሰበሰበ የኢራን የመጨረሻ ሚና ምንድነው ልንል እንችላለን። ጥምረቱ ተመሰረተ፣ መጨረሻዋ ኢራን ምንድነው ስንል የጉግ ማጉግ ትንቢት ለዚች ሀገር ወዴት ያመራል በምንልበት ጊዜ መልሱን በሕዝቅኤል 38 እና በሕዝቅኤል 39 ውስጥ አይደለም የምናገኘው። መልሱ ሌላ ረቆ የሄደ ሌላ ነብይ ደግሞ መልሱን ደግሞ አስቀመጠልን። ተመልከቱ። ይሄ ነብይ ሀገሪቱን በስም ጠርቶ ብቻ ሳይሆን በሀገሪቱ ውስጥ ያለውን ቀጠና ለይቶ ከነመሳሪያዎቹ አስቀምጦልናል። በዚህ ፍርድ ውስጥ የሚገርማችሁ የሚገርም ሚስጥር ነው የተቀመጠልን። ይሄም ነብይ ደግሞ ማን ነው? ደግሞ የሚገርመው ደግሞ ኤርሚያስ ነው። ኤርሚያስ የጥንቃቄና የዝርዝር ነብይ ነው ይባላል። ሌሎች ነቢያቶች ታሪኩን ለስለስ አድርገው በደመ ነፍስ በደንብ ሳያብራሩ ነው ያስቀመጡት። ኤርሚያስ ግን እስከ ከተማዋ እስከ ንጉሶቿ ድረስ ቅደም ተከተሉን ጠብቆ በዝርዝር አስቀመጠልን። ኤርሚያስ 49 ቁጥር 34 ጀምሮ እስከ 39 ያለውን በጌታ በኢየሱስ ማነብላችኋለሁ። የሚገርም ነው። ኤርሚያስ 49 34 ተመልከቱ። በይሁዳ ንጉሥ በሲድቅያስ መንግስት መጀመሪያ ስለ ኤላም የባቢሎን መንግስት ሊወድቅ ነው ማለት፣ የባቢሎን መንግስት መጥቶ እስራኤላውያንን ሊወስዳቸው ነው ማለት ነው። የመጨረሻው ሴዴቅያስ ነው የነገሰው። እሱ በነገሰ ጊዜ ስለ ኤላም የተነገረው በኤርሚያስ የተነገረው ትንቢት ነብዩ የተናገረውን በመጣውን የእግዚአብሔር ቃል እንዲህ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት እሰብራለሁ ይላል። ተመልከቱ። ከአራቱም ከሰማይ ማዕዘናት አራቱን ነፋሳት በኤላም ላይ አመጣለሁ፣ ወደ እነዚህም ነፋሳት ሁሉ እበትናቸዋለሁ። ከኤላም የተነሱ ሰዎች የማይደርሱበት ሕዝብ አይገኝም። በጠላቶች ነፍሳቸውን በሚሿት ሁሉ ኤላምን አስደነግጣለሁ። ክፉ ነገርን እርሱን ጽኑ ቁጣን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸው ድረስ በኋላቸው ሰይፍ እሰድባቸዋለሁ ይላል። ቁጥር 39ን በሚቀጥለው እነግራቸዋለሁ። ተመልከቱ። ኤርሚያስ በዝርዝር አስቀመጠልን። እንግዲህ ኤርሚያስ ይሄንን በሚናገርበት ጊዜ ሙሉ ለሙሉ ስለ ፋርስ አይደለም የተናገረው። ፋርስ ትልቋ ከተማ ናት። ኤርሚያስ የተናገረው መሳሪያዎቹ የተደበቁበትን ቦታ ትንሽየዋን ክፍለ ሀገር ስለ ኤላም ነው ያወራው። አያችሁት? ለአንድ የተለየ መሳሪያ ውጤት የተቀመጠበትን ቦታ ነው የተናገረው። ፋርስንና ኤላምን ብሎ ነው የተናገረው። ተመልከቱ። በፋርስ ውስጥ ኤላም የምትባል ትንሽዬ ክፍለ ሀገር አለች። ኤላም በደቡብ ምዕራብ ኢራን ውስጥ የምትገኝ ጥንታዊ ስልጣኔ ነበረች። ዛሬ በዚህ ቀጠና ውስጥ ምን ይገኛል ብትሉ፣ በዚች በኤላም ውስጥ ምን ይገኛል ብትሉ፣ የኢራን የቡሽር የኒኩሌር ማዕከል ይገኛል። የኒኩሌር ማዕከሉ ስሙ ራሱ የቡሽር ነው የሚባለው። ሁለተኛ፣ የኢራን ዋና ዋና የባለስቲክ ሚሳኤል ማምረቻ ማከማቻ ስፍራዎች በኤላም ውስጥ ይገኛሉ። ሶስተኛ፣ ኢራን የረጅም ርቀት ጥቃት ጀርባ የሆነውን ወታደራዊ መሰረተ ልማት የሚገኘው እዚያ ውስጥ ነው። እንግዲህ ተመልከቱ። ኤርሚያስ ወደ ግዛቱ አመለከተ፣ መሳሪያው ወደሚመረትበት አመለከተ። ከ2600 ዓመት በፊት አመለከተ። ያመለከተውም ወደ ሀገሩ ነው ወገኖች ሆይ። የጠቀሰው ወደ ክፍለ ሀገሯ መሳሪያዋ ወደሚመረትበት፣ መሳሪያ ወደሚቀመጥበት ቦታ ነው ያመለከተው። የጠቀሰው ትንሽዬዋን ክፍለ ሀገር ኤላምን ነው የጠቀሰው። ታዲያ በጣም የሚገርማችሁ ምን ይላል እግዚአብሔር? የኤላምን ቀስት ምን አድርገዋለሁ? ሰብረዋለሁ አለ። አያችሁት? ያለው እኮ እሱን ነው። ይኸው ኤርምያስ 49:35 የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይል መሳሪያ የሆነውን የኤላምን ቀስት ምን አድርገዋለሁ? እሰብረዋለሁ። እንግዲህ ተመልከቱ፣ ቀዳሚ የመሳሪያ ስፍራቸው ነው ኤላም። የኤላም ቀስተኞች ደግሞ በጥንቱ ዓለም እጅግ የሚፈሩ በዚሁ ቀስታቸው ነው። ቀስቱ ኤላም ሀገራትን እንድታፈርስ የሚረዳት መሳሪያ ነው። ዛሬ ባላስቲክ ሚሳኤል የሚያደርገው በትክክል ያንኑ ነው።
ወገኖች። ያን ጊዜ ቀስት ነው። አሁን በዚህ ዘመን ቀስቱ ምን ሆኖ ተቀይሯል? ባላስቲክ ሚሳኤል። የኢራን ዋና መሳሪያ የሚሳኤል ፕሮግራሟና የኒኩሌር አቅሟ እንደሆነ ይታወቃል። ዓለማት ሁሉ የሚጮህ ምንድን ነው? ኧረ አስቁሙልን! ይሄ ባላስቲክ ሚሳኤል የኒኩሌር አቅሟን ማብላያዋን አፍርሱልን፣ አስቁሙልን። በኦባማ ጊዜ አስቁሙ እየተባለ አይ እኔ ለኃይል ነው የፈለግኩት እንጂ ለሌላ ለጥፋት አይደለም ብላ ተናገረች። ኦባማ ሚዲያ ላይ የተናገሩት ምንድን ነው? በቅርብ ርቀት እንከታተላታለን፣ ወደ ሌላ ነገር እንዳትሄድ አሉ። እስራኤል በጣም ተቃወመች። እንዳውም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ከኦባማ ጋር እስከ መቀያየም ደርሰው ነበረ። ምክንያቱም እያመረተች ነበረ። የኢራን ዋና መሳሪያ የሚሳኤል ፕሮግራሟና የኒኩሌር አቅሟ እንደሆነ ይታወቃል። ገዳይ ኃይሎችን በሺህ ኪሎ ሜትሮች ተጉዞ ዓለምን ማጥቃት የሚችል ተቀጣጣይ መሳሪያ እያመረተች እንደሆነ ይታወቃል። ወገኖች ሆይ የጦር ኃይላቸው መመኪያቸው ነው። እግዚአብሔር ግን እሰብረዋለሁ አለ። በማን? በነቢዩ ኤርምያስ። እንደ አውሮፓውያን አቆጣጠር በጁን 2025 በነበረው የ12 ቀን ጦርነት የኢራን የአየር ኃይል መዋቅር በስልት ወደመ ማለት ነው፣ ተመታ ማለት ነው። ወገኖች ያ መከላከያ ለነዚያ መሳሪያዎች ጋሻ ነበረ፣ ተመታ በ2025። ሲቀጥል በ2026 በፌብሩዋሪ 28 2026 የአሜሪካና የእስራኤል ጥምረት ዘመቻ ጠቅለል ብሎ ገባና በቀጥታ የሚሳኤል መሰረቱን መታው ማለት ነው። እንግዲህ ትናንትና ዜና ሰምቼ ነበረ። ራሱ አሜሪካ የተናገረችው የመታነው 1/3ኛውን ነው አለች። በፊት ዜናው ሲነገር የነበረው እንዳለ አውድመነዋል፣ ምንም የላቸውም ነበር አለች። ትናንትና ግን ራሱ አመነች። የተመታው 1/3ኛው ነው አለች። እንግዲህ 7ቱ ይቀራል ማለት ነው። አሁንም ከባባድ መሳሪያዎችን ገና ያልተጠቀምኩትን እጠቀማለሁ እያለች እየተናገረች ነው። ተመልከቱ። የኒኩሌር ማምረቻውን፣ ተቋሙን፣ የእዝ ማዕከላቱን መታችሁ ማለት ነው። 1/3ኛውን። ቀስቱ እየተሰበረ ነው። አዎ። በአጋጣሚ ነው አይደለም። ክርስቶስ ከመወለዱ ከ600 ዓመት በፊት ወይንም የዛሬ 2600 500 ዓመት በፊት አንድ ዕብራዊ በጻፈው መልእክት በትንቢቱ መሰረት ምን እየሆነ ነው? ኃይሉ እየተመታ ነው። መጽሐፍ ቅዱስ ደግሞ ሲናገር ምን ይላል? ጌታ ኢየሱስ ክርስቶስ ቃሌ ከሚያልፍ ሰማይና ምድር ምን ይበሉ? ይለፉ አለ። የተነገረው ቃል ከሚያልፍ ሰማይና ምድር ይለፉ አለ። አሁንም ኢራን እየደከመች ነው። በፍጹም እስራኤልም አሜሪካም ወገኖች ሆይ በጣም በእሷ ላይ ተነስተዋል፣ ግን እየደከመች አይደለም። እንደውም አሜሪካ እርዳታ ጠየቀች። አሜሪካ ምን አለች? እንዴ የተዘጋው የሆርሙዝ ሰርጥ 20% የሚያስተላልፈው የጋዙን ስፍራ ለእኔ ብቻ እኮ አይደለም፣ የአውሮፓ መንግስት ጦርነቱ ላይ ግቡና እርዱኝ እንጂ አለች ስትል የኢራን መንግስት ማስጠንቀቂያ ሰጠ። አንድ አገር ጣልቃ ቢገባ የጥቃቴ ስፍራ ይሆናል አለች። ከዛም በኋላ የአውሮፓ መንግስታት ምንድን ነው ያደረጉትኝ? የተለያየ ምክንያት እየሰጡ ጦርነት ውስጥ አልገቡም። እኔ ታሪክ አይደለም ዜና አይደለም እየተነተንኩ ያለሁት፣ እየተነገረ ያለውን ነው። ከዛ በኋላ 31 አገር የያዘውን ኔቶን ጠራች ማለት ነው አሜሪካ። ጦርነቱ የኛ አይደለም ያንተ ነው፣ እዛው ተወጣው አለች። በጣም እስከ መራገም ድረስ ነው የደረሱት ትራምፕ ማለት ነው። ከዛ በኋላ ይሄ ብቻ አይደለም፣ የኑሮ ውድነትና የጋዙ ውድነት ሰማይ ሲወጣ ለተወሰነ ጊዜ በራሻ ላይ የጣልኩትን ማዕቀብ አንስቻለሁ አለች አሜሪካ። ከዛ በኋላ ራሻ ደግሞ በውድ ምኗን ጋዟን ምን አደረገች? ቸበቸበች ማለት ነው። ይሄ ሙሉ አልበቅ ይሄ ሙሉ አልሆነም። ነገሩ አሁን የባሰ ወደ ጨለማ ወደ ድቅድቅ ጨለማ እየሄደ ነው። ከዛ በኋላ ቻይናን ሸምግኝ አለች ደግሞ አሜሪካ። ቻይናን ሸምግኝ ስትላት እንግዲህ እንደምታውቁት እናውቃለን፣ ቻይናና ራሻ ፊት ለፊት ጦርነት ውስጥ አልገቡም። በመታየት ከጀርባ ሆነው ግን በመሳሪያ በተለያየ ነገር እየደገው እየረዷት ነው ኢራንን። ስለዚህ ኢራን ምን አለች? አንቺ ምን አልከለከልኩሽ፣
ገብተሽ እንደፈለግሽ በባህሩ ላይ መንሸራሸር ትችያለሽ፣ ጋዝሽንም መቅዳት ትችያለሽ፣ ምን ችግር አለ አለቻት ማለት ነው። እና ቻይናም ዝም አለች ማለት ነው። ተመልከቱ፣ ሁሉ ሀገር ተጠራ፣ በሙሉ መሳተፍ አልፈለገም። የአውሮፓ መንግስትም እገባለሁ ብትሉ ተጠንቀቁ። እናንተ ከፈለጋችሁ ጋዛችሁን መውሰድ ምናምን ትችላላችሁ፣ በባህሩ ላይ መንሸራሸር ትችላላችሁ። እኔ የከለከልኩት እስራኤልንና አሜሪካን በተመለከተ እንደገና ደግሞ ለእሷ እርዳታ የሚያቀርቡ ሀገራትን በሙሉ በዛ ባህር ውስጥ ማለፍ አይችሉም እያለች ልክ ሲያልፉ በሙሉ መርከቦቹን ሁሉ እየጠበሰች አፈነዳቻቸው ማለት ነው። ተመልከቱ። ከዛ በኋላ ኢራን እንደዚህ በምትሆንበት ጊዜ የአሜሪካው ፕሬዝደንት ወደ ቻይና ለጉብኝት ይሄዱ ነበረ እና ምን አሉ? እንግዲህ ቻይና ገብተሽ ማትሸመገኝ ከሆነ ወይ ቀራለሁ ወይ ደግሞ መምጣቴን አራዝማለሁ አሉ። ቻይና ደግሞ ያለችው ምንድን ነው? እኔ ለ4 ወር የሚበቃ የጋዝ ድፍድፍ ስላለኝ ከፈለክና ካልፈለክ አትምጣለች ማለት ነው። ከዛ ትራምፕ ያደረጉት ምንድን ነው? ጉዟቸውን አራዘሙ። አያችሁት? አሁን ይሄንን እየተናገርኩት ያለው ዜና ለመተንተን ፖለቲካ ለመናገር አይደለም፣ የትንቢትን ኃይል ለመናገር ነው ወገኖች። ሆይ የእግዚአብሔር ቃል እንዴት አስደናቂ እንደሆነ ከ2600 ዓመት በፊት የተነገሩ ትንቢቶች አሁን እውን ሆነው እየተፈጸሙ እንዳሉ ነው እየነገርኳቸዋለሁ። ስለዚህ የግድ ራሻ፣ ኢራን የግድ ምን ማለት አለባቸው? እየወጡ እያሸነፉ መሄድ አለባቸው። ትንቢቱ እንደዛ ነው የሚለው። ሊዳከሙ አይችሉም ወገኖች። ሕዝቅኤል 38 የተናገረው ይሄንን ነው። ምክንያቱም 5 ሀገሮች እንደገና በኃይል ተነስተው እስራኤልን ለማጥቃት እንደሚመጡ የእግዚአብሔር ቃል ይናገራል። ከዚያስ አሜሪካም ሆነ እስራኤል ማንም ሀገር ሊያስቆማቸው አይችልም። መለኮታዊ የእግዚአብሔር ፍርድ ከሰማይ በእሳት በድኝ በበረዶ በድንጋይ ይመታቸዋል። እነሱ ሬሳቸውን ለመሰብሰብ 7 ወር ይፈጃል ይላል ሕዝቅኤል 38-39። ስለዚህ ማንም ሊያስቆማቸው አይችልም። እነሱ እነማን ናቸው? ራሻ ትመራለች፣ ኢራን ትከተላለች። ቱርክ፣ ሊቢያና ኢትዮጵያ ሆነው እስራኤልን ሊያጠቁ እንደሚመጡ በጉግ ማጉግ ጦርነት ተጽፏል። ስለዚህ ምናልባት አሁን በመካከል መዳከም ሊኖር ይችላል። ጦርነቱ ምናምን ሊያዳክም ይችላል። ነገር ግን እንደገና ማንሰራራት እና እንደገና ደግሞ ለጦርነት እንደሚመጡ አሁን ኢራን ናት እየመራች ያለችው። በሚቀጥለው በጉግ ማጉግ ግን ራሻ ነው የምትመራው። መጽሐፍ ቅዱስ እሱን አድርጎ በደንብ አስቀምጦልናል። አያችሁ፣ ይሄንን ነው። ስለዚህ ወደ ኤርምያስ ትንቢት ስንመለስ በኤላም ላይ ይላልኝ ቁጥር 38 በኤላም ላይ ከ4ቱ የሰማይ ማዕዘናት 4ቱን ነፋሳት አመጣለሁ ይላል። 4 ነፋሳት 4 አቅጣጫዎችን ይናገራል። ከ4ቱም ወገን በአንድ ጊዜ የሚመጣ ጥቃት እንዳለ ያመለክታል። ተመልከቱ፣ ኤርምያስ 49 ቁጥር 38 ከ4 አቅጣጫ ከ4 በኩል የሚመጣ ነፋስ አለ ይላል። ምን ማለት ነው? በፌብሩዋሪ 28 2026 ይሄ ትንቢት ሲፈጸም እንመለከታለን። እንግዲህ በፌብሩዋሪ 28 ከአሜሪካ የባህር ኃይል ጥቃት ተፈጸመባት። ከደቡብ ደግሞ ከእስራኤል የአየር ጥቃት ተፈጸመባት። እንዲሁም ከተለያየ አቅጣጫ ወገኖች ሆይ የተሰነዘሩ የተቀናጁ ጥቃቶች ኢራንን በአንድ ጊዜ ምን አደረጓት? መቷት ማለት ነው። ኤርምያስ 49 ቁጥር 38 ከ4 አቅጣጫ 4 ነፋሳትን አስነሳለሁ ኤላም ትመታለች እንዳለው ማለት ነው። ልክ ኤርምያስ እንዳለው ከ4ቱ ነፋሳት ከ4ቱ የሰማይ ማዕዘናት እንዳለው ወገኖቼ ወደዚህ ቁጥር ተመልሰን እንመጣለን። እግዚአብሔር የምህረት አምላክ ነው። እንደነገርኳችሁ ኤርምያስ 49 ቁጥር 39 የሚናገር ነገር አለ። ብዙ አስተማሪዎች፣ ብዙ ሰባኪዎች ቁጥር 38ን ብቻ ነው የሚጠቅሱት። ቁጥር 39ን ይዘሉታል። ምን ይላሉ? ቁጥር 39 ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሳለሁ ይላል እግዚአብሔር። አያችሁ፣ አሁን በስውር በድብቅ ጌታን ተከትለው ከ1 ሚሊዮን እስከ 3 ሚሊዮን የሚሆኑ ክርስቲያኖች አሉ። በድብቅ ጌታን የሚያመልኩ አንደርግራውንድ ውስጥ ሆኖ በሹክሹክታ ጌታን የሚያመልኩ አሉ። ስለዚህ እግዚአብሔር ምን ይላል?
ለኢራን የእግዚአብሔር የመጨረሻ ተስፋ ፍርድ ብቻ አይደለም፣ ጥፋት ብቻ አይደለም ወገኖች፣ እልቂት ብቻ አይደለም። እግዚአብሔር እንደገና በተሐድሶ ቅሬታዎችን እንደሚያስነሳ ለዚች ምድር ተስፋ ገብቶላታል። ቁጥር 39 ወደ ቁጥር 38 ስንመለስ ግን ምን ይላል? አንድ ምስጢር በነቢዩ ተጽፎ እናገኛለን። እግዚአብሔር እንዲህ ይላል፣ ዙፋኔን በኤላም ላይ አኖራለሁ፣ ከዚያ ንጉሷንና መኳንንቷን አጠፋለሁ ይላል። ቁጥር ተመልከቱ፣ ይሰመርበት። ንጉሷንና መኳንንቷን የሚል አስምሩበት። ንጉሷንና መኳንንቷን። ኦኬ። በፌብሩዋሪ 28 2026 የኢራኑ ታላቁ መሪ አያቶላ ካሚኒ በቤታቸው ከነ ቤተሰቦቻቸው ከነ ልጆቻቸው ከነ ልጅ ልጆቻቸው የልጆቻቸው ባል ሁሉ የሀገሪቱ ወደ 41 የሚሆኑ መሪዎች አንድ ላይ ተሰብስበው በሚወያዩበት ጊዜ በአሜሪካና በእስራኤል በተደረገ ኦፕሬሽን እሳቸውን ጨምሮ ቤተሰቦቻቸውን ከፍተኛ ባለስልጣኖቻቸውን በአንድ ላይ ምን አደረጉ? አለቁ። ተመልከቱ፣ በደንብ ልነግራቸው ነው። ካሚኒ ለ37 ዓመት በኢራን ላይ ፍጹም የሆነ ስልጣን ነበራቸው። ፍጹም የሆነ ስልጣን ወገኖች ሆይ፣ ፖለቲካውንም መንፈሳዊውንም የሚመሩ እሳቸው ነበረ። 37 ዓመት ማለት በመካከለኛው ምስራቅ ካሉ መሪዎች ሪከርዱን እንደሳቸው የሰበረ የለም። እሳቸው ፍጹም ንጉሥ ነበሩ። ወታደራዊውንም ይመሩት ነበረ፣ ዳኝነቱንም ይመሩት ነበረ፣ የኒኩለር ፕሮግራሙንም ይመሩት ነበረ፣ ሃይማኖቱንም ይመሩት ነበር። የበላይ ነበሩ። አንዴ ከተመረጡ በኋላ እሳቸው ይመርጣሉ እንጂ እስከ ዕለት ሞታቸው ድረስ አይመርጡም። እንደገና ምርጫ የሚባል ነገር የለም። ለምሳሌ በኦርቶዶክስ ቤተክርስቲያን ካወቃቸው አንድ ጳጳስ ከተመረጠ እስኪሞት ድረስ እሱ ነው። ከሞተ በኋላ ነው ሌላ ሰው የሚተካው። የኢራኑም አመራር እንደዛ ነው። እስከ ዕለተ ሞታቸው ድረስ ፖለቲካውን ይመራሉ፣ ኒኩለሩን ይመራሉ፣ እንደገና ዳኝነቱን ይመራሉ፣ ሃይማኖቱን ይመራሉ። ሁሉን የሚመሩት እሳቸው ናቸው። ይመርጣሉ እንጂ አይመረጡም። ፕሬዝደንት በየተወሰነ ጊዜ ይመርጣሉ። እያንዳንዱን ሁሉ የሚያጸድቁት እሳቸው ናቸው ወገኖች። ስለዚህ ይመርጣሉ እንጂ አይመረጡም። ዳኞችንም ፕሬዝዳንቶቹንም የሚመርጡ እሳቸው ናቸው። በዚህ ጊዜ ንጉሱ ብቻቸውን አልወደቁም። በፌብሩዋሪ 28 2026 ብቻቸውን አይደለም የወደቁት። የሀገሪቱ ከፍተኛ አመራር ከነመኳንንቶቻቸው በአንዲት ጥቅስ 2 ቃላት አብረው አንድ ላይ አለቁ። ምን የሚል? ንጉሱንና መኳንንቱን በሚል የዛሬ 2600 ዓመት በፊት ኤርሚያስ በተናገረው በኤርሚያስ 49 ቁጥር 38 መሰረት ትንቢቱ ከ2600 ዓመት በኋላ እንዴት ይፈጸም ተመለከተ። ንጉሷንና መኳንንቷን በአንድ ጊዜ እመታለሁ እንዳለ ተመቱ ማለት ነው። ወገኖች ሆይ በአንድ ምሽት ይሄ ትንቢት ዘመቻው ተጠናቀቀ። ተመልከቱ የትንቢትን ኃይል፣ የእግዚአብሔርን ቃል ኃይል ተመልከቱ። በጣም የሚገርመኝን ነገር ልንገራችሁ። የዛሬ ዓመት የአሜሪካው ፕሬዝደንት ትራምፕ አንድ ነገር ተናገሩ። እስራኤል የኢራኑን መሪ አያቶላን መግደል ፈለገችና አሜሪካ ያን ጊዜ ትራምፕ የዛሬ ዓመት እንዳትገይ አሉ። እንዳትገይ አይሆንም አሉ። ያን ጊዜ እስራኤል ብትገል ኑሮ አያቶላን ብቻ ነበር የምትገለው። የኤርሚያስ 49:38 ትንቢት ፌል ያደረግ ነበረ። ምክንያቱም መሪዋን ብቻ አይደለም የሚለው ንጉሷንና መኳንንቶቿን ነው የሚለው። አሁን ግን ልክ ጊዜው ሲደርስ ወገኖች ሆይ ንጉሷና መኳንንቶቿ አንድ ላይ ሲሆኑ የከለከሉት እራሳቸው ትራምፕ አሁን ይተኮስ ብለው ምላጩን የሳቡት እሳቸው ናቸው። ለምን? ንጉሷንና መኳንንቶቿን ነው የሚለው። በአንድ ጊዜ አለቁ። ኤርሚያስ 49 ቁጥር 38 ተፈጸመ ማለት ነው። ወገኖች ሆይ ከፖለቲካ አንጻር የሚባለው ሌላ ነው። ከሰብአዊ አንጻር የሚባለው ሌላ ነው። ከሌላም አንጻር የሚባል ነው። የእግዚአብሔር ቃል ግን ተፈጽሟል ወገኖች። ትንቢቱ ተፈጽሟል። በቃ
ይሄን ነው እንግዲህ ለ3 ወይንም ለ4 አስርተ ዓመታት በወታደራዊና በሃይማኖታዊ ሁኔታ ጨቁነው የያዙ ክንዶች ተሰበሩ። በጥቂት ሰዓታት ውስጥ ምን ሆኑ? እንክትክታቸው ወጣ ማለት ነው። ወታደራዊ ዘመቻ ተፈጸመ። ወገኖች ሆይ በዚህ ሰዓት ኢራን 3 አባላት ያሏት ጊዜያዊ ምክር ቤትን አቋቁማለች። ተመታ አቋቁማለች። አንደኛው የፕሬዝዳንቱን ምትክ፣ ሁለተኛው የጠቅላይ ፍርድ ቤቱ ዳኝነት፣ ሶስተኛው ደግሞ የጠባቂው ምክር ቤት አባል የሆነውን የህግ ባለመዋሎችን ምን አድርጋለች? አስቀምጣለች። ጊዜያዊ ነው እሱም። ወገኖች ሆይ የስርዓትን ራስ ለመጠበቅ እየታገሉ ያሉ አገር ናት። እየታገለች ያለች አገር ናት። ይህ አገዛዝ አይደለም። ይህ ለህልውና ምን ማለት ነው? መፍጨርጨር ነው። ይሄ ማለት ደግሞ ኤርሚያስ በትክክል የገለጸው ተፈጸመ ማለት ነው። መሪ የሌላት በጠላቶቿ የደነገጠች ሀገር ሆነች ማለት ነው። ጌታ የተመሰገነውን። ስለ እግዚአብሔር ቃል ነው እየነገርኳችሁ ያለሁት። የእግዚአብሔር ቃል እንዴት ድንቅና አስደናቂ የሚገርም ወገኖች ሆይ የእግዚአብሔር ቃል እውነት እኮ ነው። የእግዚአብሔር ቃል እውነት እኮ ነው ወገኖች ሆይ፣ ድንቅ ነው። ይህ ከክርስቶስ ልደት በፊት፣ ክርስቶስ ከመወለዱ በፊት ከ600 ዓመት በፊት በብራና የተጻፈ ቃል በፌብሩዋሪ 28 2026 ሰበር ዜና ሆኖ ተፈጸመ። አሁን ደግሞ አንድ የዜና ማብራሪያ ወዳልነገራችሁ የታሪክ ክፍል እንሄዳለን። ይሄንን ዜና አላብራራውም። ኤርምያስ 49 38ን 39ን ዜና አላብራራውም። መጽሐፍ ቅዱስ ግን ሪከርድ አድርጎ አስቀምጦታል። ጌታ የተመሰገነውን። ይሄን ደግሞ በሚቀጥለው ክፍል እንመለከተዋለን። እግዚአብሔር አምላክ ይባርካችሁ። ዘመናችሁ የተባረከ ይሁን። እወዳችኋለሁ። እንጸልያለን። እናመሰግንሃለን። ስምህ ብሩክ ይሁን። ስምህ የተመሰገነ ይሁን። ክብር ለአንተ ይሁን። እግዚአብሔር ሆይ ስለረዳኸኝ አመሰግንሃለሁ። ይሄ ቃል በትውልዱ ሁሉ ይግባ ይድረስ። ተመስገን አባባ። ተባረክ። በኢየሱስ ክርስቶስ ስም አሜን።